ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ናችሁ? ሰላም ናችሁ ወይ? እንደተለመደው እንግዲህ ትናንትና አልተገናኘንም። ዛሬ በዕለተ ሐሙስ ተመልሰን መተናል። ፓስተር አለማየሁና እኔም ይልቃል አስራት ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት ተገናኝተናል። እንግዲህ የምናወራው የዓለማችን ወቅታዊ ጉዳዮች ላይ መጽሐፍ ቅዱሳዊ ትንታኔ ስለሆነ በትኩረት እንድታዳምጡን እናሳስባለን። የምንሰማቸው የዓለማችን ወቅታዊ ጉዳዮች እጅግ አሳሳቢም ስለሆኑ እንደ መንፈሳዊም ሰው ንቁና ዝግጁ እንድንሆን የሚያደርጉ የማንቂያ ደወሎቻችን ስለሆኑ እነዚህን እንግዲህ ፓስተር አለማየሁ እያሰባሰበ በእግዚአብሔር ቃል ቅኝትም እየቃኝልን እንግዲህ ወደሱ አሸጋግራችኋለሁ። እሱ ተዘጋጅቶበት መጥቷል። ከዚህ መሸጋገሪያ በኋላ ተመልሰን እንመጣለን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። ፓስተር አለማየሁ አጠገብ ያለ ሰላምታ አቀርብና ወደ ውይይታችን እንሄዳለን። እንዴት ነህ ፓስተር? እግዚአብሔር ይመስገን። እንደምን ነህ አንተ? እግዚአብሔር ይመስገን። ዛሬ እንግዲህ ተገናኝተናል። እንግዲህ የዓለማችን ወቅታዊ ጉዳዮች ላይ የምንወያይበት ክፍለ ጊዜ ስለሆነ እስኪ ወደ አመጣህልን መረጃዎች እናልፋለን። ያው መረጃዎች ሳዘጋጃቸው በጣም እየገረሙኝ የመጡ ነገሮች አሉ። ምንድነው የዓለም እየሄደችበት ያለው የምንኖርባት ፕላኔት እየሄደችበት ያለው ነገር አሁን ላይ የዘመን ፍጻሜ እንደደረሰና የዓለም መጨረሻው እንደደረሰ አመላካች ብቻ አይደለም፣ በግልጽ እየታየ እየመጣ ነው ያለው። እንግዲህ ምንድነው ብዬ ያልኩት መቼም ሰው ሰላምን የሚጠላ ያለ አይመስለኝም በፍጹም። እና ሰላምን ይፈልጋል ማንም ቢሆን። ግን አሁን ላይ ሰላምን የማይፈልጉ አካላትና ወገኖች በምድር ላይ እየተነሱ ነው ያሉት። መሪዎች በተለይ ገነው እየታዩ ነው። ይህን ለምን አልክ ብትል ምን ያልኩበት ምክንያት ሰሞኑን ዶናልድ ትራምፕ እና ቭላዲሚር ፑቲን ከሁለት ሰዓት የበለጠ ንግግር ተገናኝ ውይይት አድርጓል። የስልክ ውይይት። በዚህ የስልክ ውይይታቸው ላይ በአብዛኛው ነገሮች እንደተግባቡ ጋዜጣዊ መግለጫ ሰጥተዋል። ሁለቱ የሰላም ድርድሩ እንደሚቀጥል ተኩስ አቁም ሳይሆን ሙሉ የሰላም ድርድር ለማድረግ ዝግጁ እንደሆኑና በዚህ የሰላም ድርድር ደግሞ ሰጥቶ በመቀበል መርህ የሚመራ እንደሆነ መግለጫ ሰጥተዋል። እንደውም ዶናልድ ትራምፕ ራሽያ ለሰላም ዝግጁ ነች ነው ያሉት። በግልጽ ነው ያሉት። ለሰላም ዝግጁ ነች። እኛውም መነጋገር የከበደንና እንዴት እንደምንነጋገር ያልገባን ከዘለንስኪ ጋር ነው የሚል ነገር ተናግረዋል። ከዘለንስኪ ጋር ነው የሚጨበጥ ነገር ልናገኝ ከሱ ጋር አልቻልንም ብለው ተናግረዋል። ይህንን በተናገሩበት ዕለትና ይህንን ጋዜጣዊ መግለጫ ዓለም ሁሉ እየሰማ ባለበት ሰዓት በዛኑ ሰዓት ደግሞ የአውሮፓ ህብረትና የእንግሊዙ ውስጥ ጠቅላይ ሚኒስትር ስታርመር ጄኔቭ ስብሰባ ላይ ነበሩ እና ስብሰባ ላይ ተቀምጦ ነበር። እንግዲህ እንደምታውቀው እንግሊዝ የአውሮፓ ህብረት አባል ሀገር አይደለችም፣ ከወጣች ቆይታለች። ግን ለምንድን ነው ታዲያ የአውሮፓ ህብረት አባል ካልሆነች ለምንድን ነው ከአውሮፓ ጋር የምትሰራው? ራሽያን ለማዳከምና ይሄ ጦርነት እንዳይቆም ፍላጎት ስላላቸው፣ በተለይ ይሄ ጦርነት እንዳይቆም ፍላጎት ያላቸው ሶስት ሀገሮች ናቸው፣ ጀርመን፣ ፈረንሳይና እንግሊዝ ናቸው። ምክንያታቸው የራሳቸው ምን እንደሆነ ባይታወቅም በእውነት ለዩክሬን ህዝብ አስበውላቸው አይደለም። ለዩክሬን ቢያስቡ ኖሮ እንግሊዝ $2 ቢሊዮን አትፈቅድም ነበረ
እንደዚሁም ፈረንሳይም እንደዚሁ እርዳታ ባላደረገ ጀርመንም እንደዚሁ ባላደረጉና ጦርነቱ የሚቆምበትን መንገድ ባመቻቹ ነበረ ከራሽያ ጋር ተነጋግረው። ነገር ግን ሁለት እልህ አለ። እመጣልሃለሁ የሰሩትን ስራ ሁለት እልህ አለ። አንደኛው ዶናልድ ትራምፕ በዚህ ድርድር ላይ እነዚህ የአውሮፓ ተወካዮች እንዲገኙ አለመፈለጋቸው እልህ አስይዟቸዋል። ስለዚህ ምን ማሳየት ይፈልጋሉ? ያለኛ ጦርነቱ ሊቆም አይችልም የሚለውን ማሳየት ይፈልጋሉ። ለምን? በተደጋጋሚ ዶናልድ ትራምፕ እኔና ፑቲን ተገናኝተን ካላወራን በስተቀረ ይህ ጦርነት ማንም አያስቆመውም ብለው ስለሚናገሩ ይሄ እልህ ውስጥ የተገባ ይመስላል። የአውሮፓ ህብረትና እንግሊዞች ከዶናልድ ትራምፕ ጋር እልህ የተጋቡ ይመስላል። ምክንያቱም በቱርክም ስብሰባው ድርድር ላይ አልተገኙም። እንደገና ደግሞ በሳውዲም ድርድሮች ላይ አልተገኙም። ስላልተገኙ ምንድነው እልህ የመያያዝና ያለኛ ነገር አይሆንም የማለት ይመለከተናል፣ ያገባናል የሚለውን ነገር በማንሳት ጦርነቱን ወደ መጎተት አምጥተውታል። ሌላው ደግሞ ምንድነው ራሱ ዘለንስኪ ከአውሮፓ ህብረት ጋር ሆኖ ይህንን ቁማር እየተጫወተ ነው። ይህንን ቁማር የሚጫወትበት ሁለት ምክንያት አለው። አንደኛው በጦርነቱ ስለጠፋው ውድመትና ስለደረሰ ወደፊት እንደሚጠየቅ ያውቃል። ሁለተኛው ሰላም ከሆነ ምርጫ ይደረጋል፣ ከስልጣን ይወርዳል። ስለዚህ እነዚህ ምክንያቶች ስላሉት እነዚህ ምክንያቶች በጦርነት ነው ማራዘም የሚችለው እድሜው። ጦርነቱ እሱን እስካልነካው ድረስ የዩክሬን ሀብት ወደመ፣ ህዝብ ወደመ፣ ለሱ ምንም አይደለም። ይህን ነው የምትመለከተው። ለምን? ዶናልድ ትራምፕ አንድ ከተናገሩት ነገር በጣም ቀንጭቤ ልውሰድልን። በየዕለቱ 5,000 ወጣቶች ይረግፋሉ ከሁለቱ። የእነዚህ ወጣቶች ነፍስ ያሳዝናል። ዩክሬን ስለ እነዚህ ወጣቶች ነፍስ ያዘነች አልመሰለኝም። ስለዚህ ፑቲንም ዘለንስኪም ስለ እነዚህ ወጣቶች ነፍስ መዳን ብለው ጦርነቱን ሊያቆሙ ያስፈልጋል ነው ያለው እንጂ። ሌላው እኛ በሁለቱ ሀገሮች መካከል ሰላም እንዲወርድ እንፈልጋለን ነው ያሉት። ከዚሁ ጋር የአሜሪካ የውጭ ጉዳይ ሚኒስትር ከዚህ ከመግለጫ በኋላ በሰጡት ጋዜጣዊ መግለጫ የውጭ ጉዳይ ሚኒስትሩ ራሽያ ለሰላም ፈቃደኛ ነች፣ ነገር ግን በመርህ ላይ የተመሰረተ ድርድር ነው ማድረግ የምትፈልገው። ይህንን ለማድረግ ፈቃደኝነታቸውን እና ሙሉ ፍላጎት እንዳላቸው ለእኛ ገልጠውልናል። እኛም ይህንን አይተናል። ነገር ግን ከኬቭን ከኋላ ሆነው አውሮፓ ህብረቶች ስለሚገፏቸው ይህንን ሰላም ለማግኘት አልተቻለም ብለዋል። እንግዲህ ይሄ የሆነበትን ምክንያት ስንመለከት ምንድነው? አንድ በጣም የሚገርም ነገር በትናንትናው ዕለት 100 በላይ የሆነ የነዳጅ ጫኝ መርከቦች ላይ ማዕቀብ ጥለዋል። የሩሲያ የነዳጅ ጫኝ መርከቦች ላይ ማን የጣለው? አውሮፓ ህብረትና የእንግሊዙ ጠቅላይ ሚኒስትር ስታርመር ናቸው። ይህን ነገር ማዕቀብ ጥለዋል። እንግዲህ ይሄ ማዕቀብ ደግሞ ራሽያን አስቆጥቷታል። ግን ምንድነው በጣም የገረመኝ ነገር የራሽያ በፊት ፕሬዚደንት የነበሩ ሜድቬዴቭ ጋዜጣዊ መግለጫ ሲሰጡ እኛ ራሽያ ይሄ ማዕቀብ አያስቆማትም፣ ነገር ግን እኛ እየሰራን ያለነውን ነገር እናውቃለን። እንግዲህ ለሰላም ደግሞ የሚገባንን ጥረት እያደረግን ያለነው፣ ሰላምን እንፈልጋለን። ነገር ግን አውሮፓውያን የሚሄዱበት መንገድ ራሳቸውን ያጥፋል እንጂ እኛን የሚጎዳ ነገር አይኖርም ብለዋል። እንግዲህ ይሄ ማዕቀብ የተደረገው የራሻና የፑቲን የአሜሪካውን ንግግር በዶናልድ ትራምፕና በፑቲን ንግግር ከተደረገና ስምምነት ከተደረሰ በኋላ የመጣ ጉዳይ እንደሆነ ያመለክታል። ይህ አድራጎት እንግዲህ የሰላም ድርድሩ ለማድረግ
ከተስማሙና ዶናልድ ትራምፕ ይህንን መግለጫ ከሰጡ በኋላ መሆኑ አሜሪካኖችንም አስቆጥቷል። እና ዶናልድ ትራምፕ ነው የማዕቀብ አይሰራም ያሉት። ምክንያቱም አሁን ላለው የሰላም ያለ አሜሪካን እውቅና ምንም ማድረግ አይችሉም። አዎ እንግዲህ ምንድነው መሰለህ እነሱ እንደውም ተጨማሪ ማዕቀብ ለመጣል ዝግጁ ነን ቶክስ የማታቆም ከሆነ ነው ያሉት። ቶክስ ለማቆም ደግሞ ሁለቱ ሀገሮች የሚስማሙበት ነገር አለ። ለምንድነው ይህንን ጉዳይ የፈለጉት እነሱ? ገብተዋል። ይህንን ጉዳይ የፈለጉበት ምክንያት ቶክስ እንዲቆም መግባት ስለሚፈልጉ ነው። ገብተዋል። በሰላም አስከባሪ ስም መግባት ስለሚፈልጉ ነው። 15 ኪሎ ሜትር ዲፈረንስ ርቀት ሲኖር በዛ መሃል መግባት ስለሚፈልጉና ራሽያንን ላይ ጦርነት መክፈት ስለሚፈልጉ ነው። ምክንያቱም በኔቶ በኩል እንዳይከፍቱ ኔቶን አሜሪካ አትፈቅድላቸው። ምክንያቱም ኔቶ የሚመራው እኮ በአሜሪካ በጀት ነው። ስለዚህ አትፈቅድላቸው። ስለዚህ አሁን በተለይ እኔ በጣም የገረመኝ የእንግሊዙ ጠቅላይ ሚኒስትር ምንድነው እንደዚህ አንቀሸቀሻቸው? ከበስተጀርባው የጨለማው አገዛዝ አለ። ገብቷል። በግላቸው የጣሉት ማዕቀብ እኮ አለ። አሁን በግላቸው ለእንግሊዝ ማንኛውም የፋይናንስ ተቋም ከራሽያ ጋር ግንኙነት ያለውን የፋይናንስ ተቋም አግዳለች። ፋይናንስ እንዳይንቀሳቀስ አግዳለች። ይሄን በተጨማሪ ከነዚህ ውጪ ነው አሁን ይሄ የነዳጅ ጫኝ መርከቦች እንዳይንቀሳቀሱ የተፈለገበት ምክንያት። ይህ ብዙ ማዕቀቡም ሩቅ አይሄድም፣ አይሰራም። እስካሁንም የተለያዩ ማዕቀቦች ጥለው አልሆነም። ነገር ግን ይህ ድርጊት የሰላም ሂደቱን እንዳያደናቅፍ ተፈርቷል። ይህ ድርጊት የሰላም ሂደቱን እንዳያደናቅፍና ሰላም ለማምጣት የሚደረገውን ጥረት ያከሽፋል። እንቅስቃሴውን እንቅፋት እንዳይሆነው ያከሽፋል። ራሽያ ሙሉ የሰላም ድርድር የፈለገችበት ሁለት ምክንያት አለ። አንደኛው እውቅና ይሰጣታል ግዛቶቿ። ሁለተኛው ደግሞ ሙሉ የሰላም ስምምነት ከተፈረመ የሰላም አስከባሪ የሚባል አይገባም። ስለዚህ በሁለቱ ሀገሮች መካከል ያለው ግንኙነት እየተጠናከረና እየቀጠለ ስለሚሄድ ይህንን እንዳየው ፈልጎ ነው። እንግዲህ አውሮፓ አሁን ላይ በዚህ ምክንያት ከፍተኛ ውጥረት ውስጥ ገብታለች። ህዝቡም ስጋት ውስጥ ገብቷል። ምናልባት ያው እንግዲህ ማዕቀብ ካደረጉ ራሽያን የነዳጅ ጫኝ መርከቦችን የማገትና የማስቆም የመምታት ወይም ደግሞ የሆነ ነገር የመከልከል ነገር ሲነሳ ሌላ ይታለው ከራሻ ወገን አጸፌታ አለው። አጸፌታው ደግሞ በጣም ከባድ ነው የሚሆነውና ታወቃለች። ራሻ እስከዛሬ ድረስ መዛ የማታውቀው መሳሪያዎች እየመዘዘች ልካነብጭ ትችላለች እና ስለዚህ ዓለም በእንደዚህ ስጋት ውስጥ ነው ያለው ለማለት ነው። እንግዲህ ቅዱሳን ወንድሞቻችንና እህቶቻችን ታዲያ እኛ ምን እናድርግ? እኛ እንዴት እንመላለስ? ዓለም እንግዲህ ወደዚህ ወደ ፍጻሜ እየቀረበና የጦርነት ሽታ ሳይሆን ጦርነት እየተሰበቀባት ያለ ከዛሬ ነገ የኒኩለር መማዘዝ ሆነ አልሆነ የሚል እንትን ውስጥ ተገብቷልና ግን እኛ ምን እናድርግ የሚለውን ነገር እንደው ጴጥሮስ ላይ ሄጄ እንመልከት። ምክንያቱም እኛ እግዚአብሔር የጠራን ህዝቦች ስለሆነ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እስቲ እንመልከት። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለያችሁ ወገኖች ናችሁ ይላል። እናንተ ግን ከጨለማ ወደሚደነቅ ብርሃን፣ የሚደነቅ ብርሃን፣ የሚደንቅ ብርሃን ስንል ይሄ የቀን ፀሐይ አይደለም፣ ህይወትን የሚለውጥ ብርሃን ነው። ከህይወት ጨለማን ገፎ የሚያወጣ ብርሃን፣ ኑሮአችንን፣ ሁኔታችንን፣ ሁሉ ነገራችንን የሚቀይር ብርሃን ነው። ተስፋ የሌለው ብርሃን አይደለም። ተስፋ ያለው
የዘላለም ተስፋ ያለው ብርሃን ውስጥ ነው። ወደዚህ ብርሃን ወደሚደነቅ ብርሃን የተጠራ ነው። የተጠራ ነው ወደ ጨለማ አይደለም፣ ወደ መከራ አይደለም፣ ወደ ስቃይ አይደለም፣ ወደ ግፍ አይደለም። ለዘላለም ወደምናርፍበት ወደ እግዚአብሔር መንግሥት በጉ ብርሃን ወደ ሆነበት እልፍ አላፍ መላእክቶች ቅዱስ ቅዱስ ብለው ወደሚያመልኩበት ወደዛ ነው የተጠራ ነው። ወደዛ ነው የተጠራ ነው። ለምንድን ነው የተጠራ ነው? የእሱም በጎነት እንድንናገር ነው። ገብቶሃል? የኔን ታሪክ እንድናገር አይደለም። ተረት ተረት እንዳወራ አይደለም። በወንጌል ስም እግዚአብሔር ያላደረገውን ነገር እኔ ያደረግኩትን ነገር እንዳወራ አይደለም። የእሱን በጎነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን መሐሪነት እንድናገር ነው የተጠራ ነው። እንድናገር ነው የጠራን ወገኖቼ። እሱን በጎነት ከምን ጊዜው ይልቅ ዛሬ እሱን በጎነት ልንናገር ይገባል። ዘመን እያለቀ ስለሆነ፣ ጊዜ እያለቀ ስለሆነ፣ ሰዓት እየፈጠነ ስለሆነ ነገ ምን እንደሚሆን አናውቅም። ነገ ልንቆጭ አይገባም። ወይኔ ሳልናገር ብለን፣ ወይኔ ሳልመሰክር፣ ወይኔ አንድ ቀን ጌታዬን ያለኝን ነገር ሳላደርግ ብለን ልንቆጭ አይገባም። ለዚህ እኮ ነው ጌታ ኢየሱስ ራሱ ቀን ሳለ የላከኝን ሥራ ልፈጽም ይገባኛል። ገብቷል? ማንም የማይሰራባት ምን ትመጣለች ማለት ነው? ሌሊት ትመጣለች ማለት ነው። ሌሊት ይመጣል፣ ቀን ይመጣል። ማንም ሊሰራበት የማይችል ማንም ሊንቀስ። ዛሬ ቀን ሳለ የተሰጠን ልንሰራ ነው። ሶስተኛውና መጨረሻው ላነሳላችሁ የምፈልገው የእሱ ካህናቶች ነን። የእሱ ካህናቶች ነን። ለርስቱ ደግሞ የተለየን ወገኖች ነን። የተለየ ስለኛ የሚያስብ አባት አለን። ካህናቶች ነን። በሱ ዙሪያ የምናመልክ፣ በሱ ዙሪያ የእግዚአብሔርን ምሕረትና ቸርነት የምንናገር የሱ ካህናቶች እንደሆንና ለእግዚአብሔር ርስት፣ ለዘላለም ርስት፣ ለምድር ርስት አይደለም። ለምድር ርስት አለ። የምድር ርስት ይጠፋል። ምድርና ሰማይ እንኳን እኮ ያልፋል፣ ይጠፋል። ወይ መንግስት ተነስ ይላል፣ ይህን ቦታ ፈልገዋለሁ ይላል፣ ርስቴ ነው ያልከው ይጠፋል። ወይ ቸግሮ ትሸጠዋለህ፣ ርስቴ ነው ያልከው ነገር። በዚህ ምድር ርስት የለንም። ርስታችን እግዚአብሔር ነው። እኛ የእሱ ርስቶች ነን። እሱ ደግሞ ወራሽ ሊያደርገን ጠርቶናል። ለተጠራንበት ርስት ልንኖር ያስፈልጋል እላለሁ። ሻሎም። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። እንደ ሁሉ እንደምለው ቅዱሳን ወንድሞችና እህቶቼ አብረን እናገልግል እስቲ። ግድ የላችሁ ላይክ ማድረግ የሚጎዳ ነገር አይደለም። ሼር ማድረግም የሚጎዳ ነገርም አይደለም። ኮሜንት ማድረግም የሚጎዱ ነገሮች አይደሉም። ይህንን በማድረግ ለሌሎች ማድረስ ደግሞ የበለጠ አገልግሎቱ እንዲሰፋ ያደርገዋልና አብራችሁን አገልግሉ። ከዚህ ባሻገር ደግሞ እግዚአብሔር በልባችሁ የሞላ ያሳሰባችሁን ነገር ልትረዱን በምትፈልጉት ነገር በጎፈንድሚ በተለይም በአውሮፓ፣ አውስትራሊያ፣ ካናዳ፣ አሜሪካ ያላችሁ ቅዱሳን ወንድሞቻችን የችሎታችሁን ያቅማችሁን በልባችሁ እንዳሰባችሁን ይህን አገልግሎት በተሻለ መልክ ይዘንላችሁ እንድንመጣ ድጋፍ እንድታደርጉ በእግዚአብሔር ፍቅር እንጠይቃችኋለን። ተባረኩልኝ። በምሽት ፕሮግራም ተመልሰን እንገናኝ። ላይክ፣ ሼር፣ ሰብስክራይብ አሁንም ደግሜ እለዋለሁ አይረሳ። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር በጣም ድንቅ የሆነ መልእክት ነው ያቀረብክልን። ስለ ርስት ስታወራ ምንድነው ወደ አይምሮ የመጣው? ጌታ ኢየሱስ መኖሪያን ላዘጋጅላችሁ ሄዳለሁ ከዛ ተመልሼ እመጣለሁ ሲል 2000 ዓመት ከምናምን መኖሪያን እያዘጋጀልን ነው፣ ርስት እያዘጋጀልን ስለሆነ ዳግም ደግሞ ሲመጣ ያንን ደግሞ ርስት ለኛ በታማኝነት ሊያሳልፈው ሊሰጠን ስለሆነ ይሄ ነው ትልቁ የኛ ብቸኛው ተስፋችንና በዚህ እንድትበረታቱ የምጽአቱ አዋጅ ነጋሪ ማሳሰብ ይፈልጋል። የምድር ርስት ኃላፊ ነው፣ ለማያልፈው ልባችን እንግዲህ ሰፊ ሆኖ እንድንጠባበቅ ምኞታችን ነው። ስለመጣው ድንቅ የእግዚአብሔር ቃል
መልእክት እግዚአብሔር አብስቶ ይባርክ ፓስተር። ቀደም ሲል ፓስተር እንዳለው እንግዲህ ማምሻው ላይ ደግሞ እንዲሁ ሌሎች መረጃዎችንና ደግሞ የእግዚአብሔርን ቃል ፓስተር ይዞልን ይመጣል። እስከዚያው ድረስ እግዚአብሔር ምሕረት ቸርነት አብሮን አይለየን። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም